አቤት ከመውደድም በላይ ፈቅታለሁ yes ልገባችሁ ርብቃ አታልቅሺ ከዚህ በኋላ በእኔ ምክንያት እንባሽ እንዲፈስ አልፈልግም እሺ አቤል በጣም ደስ ስላለኝ እኮ ነው ደስታሽን ብቻ ነው የምፈልገው ስትስቂ የሚሰማኝን ስሜት ብታቂ ምን ያህል እንደወደድክሽ ይገባሽ ነበር አቤል እኔም በጣም ወድሃለሁ ዴኔንም እኮ ረሳችሁ እሺ ልጅ ነይ ቁጭ በይ ሪች በጣም ይቅርታ ትንሽ እኮ አረ እናንተ ምን አጠፋችሁ በድሌ ነው ማዝነው አረ ተይርች እንዴ ሪቾ በጣም አመሰግናለሁ አንቺ ባትኖር ኑሮ ቀላል አይሆንም ነበር አረ እኔ ምን አደረኩ አቤል እንዴ ሪች ከዚህ በላይ ምን ታደርጊልኛለሽ አቤል እንደዚህ አይባል ማለት አልገባኝም ቆይ ምንድነው የምትሉት ርብቃ ያንቺን ምርጫ ለማወቅ ቀላል አልነበረም ሪች ባታግዘኝ ኑሮማ ከባድ ነበር ሪች በጣም አመሰግናለሁ እሺ አረ ርብቃ ለምን በደስታዬም በሐዘኔም ጊዜ አጠገቢ ስላለሽ እንዴ እኮ ግዴታዬ ነው እህቴ አይደለሽ እንዴ እሱስ ልክ ነሽ ሪች አዎ ነው የራሱ እኮ አይመሰግንም አንተ ዱርዬ አሁን ማለት የት ምን ይያለኝ ብለሽ ነው ማለት አሁን ማልገቡም እንዴ አው ቢገቡ እኮ ነግርሽ ነበር እሺ ግን ዛሬ የሚመለሱ አይመስልም ዛሬማ መመለስ አለባቸው እንጂ ይሄን ያክል ከፈለግሻቸው ለምን አደውይላችሁ እሺ ዝም መጀመሪያም ነግሬሽ ነበር ተዋቸው በቆዩ ቁጥር ነገሩ እየከበደባቸው ይመጣል ስለምን ከባድ ነገር ነው የምትወራው ደጋግሜ መናገር አለብኝ እንዴ ኦ ሶሪ ለካ ቅድም ምንም አይመለከተን ብለሽኝ ይኸውልህ ልክ እንደዚህ ማስታወስ ችሎታህን አሳድግሽ እሺ እኔ የምለው አቤት ከአቤል ጋር ስለ ወረቀቱ ጉዳይ አውርታችሁ አታውቁም እንዴ አይ አናውቅም እንዴት እኔ እንጃ ግን አውርተን አናውቅም አንተ ግን ስለዛ ወረቀት ጉዳይ ምንም ነገር አያሳስብም ማለት ነው ያሳስበኝስ ምን አመጣለሁ የኔ መሆን እንደማይችል አውቃለሁ እንዴት ያንተ መሆን እንደማይችል አወቅ እና የሱ አይደለም እያልሽ ነው አዎ ስሙስ ከሌለበት ድረስ ታዲያ ያንተ መሆን እድል አለው እያልሽ ነው አዎ ካልፈዘዝክና ሴት ላይ የምታጠፋውን ጊዜ ቀነስ አድርገህ እሱ ላይ ካተኳክ ይሆናል እሱስ ልክ ነሽ ግን ቆይ ማሚቴ ምን አስበሽ ነው ምን አሰብ እንዴት እንደዚህ ያልሽ ማለቴ ካቤል ወስደሽ ለምን ለኔ እንዲሆን ፈልግሽ መቼም እየፈተንሽኝ ከሆነ እኔ ስለ ወረቀቱ አንድም ቀን አስቤያለሁ ይኸውልህ እኔ ፈቅጃለሁ ካሁን በኋላ ማሰብ ጀምር ማሚቴ ግን ደህና ነሽ በጣም እንጂ እንደውም ከመቼውም በላይ ስለዚህ አሁን በደንብ ማውራት እንችላለን ማለት ነው
በደስታ ወይኔ አቤል በጣም እኮ ነው የሚያምረው። አይ በደንብ ስላላሰብኩበት እንደጠበቅኩት አይደለም። ርብቃ ዛሬ በጣም ብዙ የምናወራቸው ነገሮች አሉ። እሺ አቤል እኔም በጣም ብዙ መተንፈስ የምፈልጋቸው ነገሮች አሉ። በደስታ ነው የምሰማሽ። እሺ አቤል አመሰግናለሁ። እኔና አንቺ ቀለበት ካሰርኩልሽ ቀን ጀምሮ ባልና ሚስት ሆነናል አይደል? አዎ። ስለዛ በእኔና ባንቺ መሀል ከዚህ በኋላ መመሰጋገን የለም። እሺ አቤል በጣም ደስ ስላለኝ እኮ ነው። እሺ ቆንጆ አሁን ማውራት እንችላለን። እሺ አቤል ከጥያቄ ልጀምር። ቆይ አቤል እንዴት እኔን ልትወደኝ ቻልክ? ማለቴ ፍቅረኛ እያለ ደግሞ እንዴት ባጭር ጊዜ ውስጥ እሷን ረስተህ እንዴት እኔን መውደድ ቻልክ? ትጠይቀኛለች ብዬ ያሰብኩት ጥያቄ። እሺ በቃ ንገረኝ። እሺ ርብቃ ከመቴ ጋር ከተዋወቅን ጥቂት አመታቶች አስቆጥረናል። በፍቅር ግን 1 አመት ከምናምን ሆኗል። እዩ ነበር ያስተዋወቀኝ። በሰዓቱ ደግሞ ሰው ያስፈልገኝ ነበር። በእርግጥ ከሰው በፊት አንዳንድ ሴቶች ቀርቤ ነበር። ግን ከኔውን ከነሱ በማላውቀው ምክንያት በጥቂት ጊዜያቶች ውስጥ እንለያያለን። እሷ ግን ከሌሎቹ በተሻለ ቀረበች። ጸባይ ቀድሞ እንደተነገረው ሰው ከኔ በላይ ያወቀች። ከዛ እኔም እሷን ለመቅረብ ሞከርኩ። ያው በመለማመድ ፍቅር ይመጣል አይደል የሚባለው። እየወደድኳት መጣ። አንቺ ከመጣሽ በኋላ ማለቴ መጀመሪያ ቀን እጅሽን ከያዝኩሽ ቀን ጀምሮ እሷ ላይ ክፍተቶችን ማየት ጀመርኩ።
ምንም ጠርጥሬያት ማላቅልሽ ስልኳ ሲጠራ መጠራጠር ጀመርኩ። ለኔ ጊዜ እንደሌላትና በሷና በኔ ግንኙነት መሃል የሆነ የጎደለ ነገር እንዳለ ተሰማኝ። ላንቺ ማዘን ጀመርኩ። ብቻዬን ነገር የተጋባ ስሜት ውስጥ ገባሁ። እሷ ሌላ ሰው እንደምታወራ ከማወቄ በፊት ነበር ስላንቺ ማሰብ የጀመርኩት። ብቻ ስሜቴን ላለማዳመጥ ስጥር ነበር። ላንቺ የሚሰማኝ ስሜት አንድም ቀን ለሷ ተሰምቶኝ እንደማያውቅ ሳውቀው ራሴን መካድ ፈልጌ ነበር። ግን እሷ እንደዛ ስታደርግ መተውና ስሜቴን ማዳመጥ እንዳለብኝ ተሰማኝ። ለዛሬ አይበቃሽም? አይበቃኝም አቤል። ርብቃ ሌላ በጣም ብዙ ስለኔ ማወቅ ያለብሽ ነገሮች አሉ። ግን ያው ቀስ እያልኩ እነግርሻለሁ። አሁን ግን ያንቺ ተራ ነው። እሺ እንዴት ብዬ ልጀምርልህ አቤል? አትጨናነቂ የኔ ውድ፣ ደስ እንዳለሽ ንገሪኝ። እሺ አቤል፣ መጀመሪያ ያየሁ ቀን ነበር የወደድኩ። ሳይህ ረጅም ጊዜ እንደማውቀው ሰው ተሰማኝ። በቃ የኔ በሆንክ ብዬ ተመኘሁ። ከዛን ቀን በኋላ በሄድክበት ሁሉ ነው ያለሁኝ። ለአመታት ሳታቀኝ አፈቀርኩ። አንተን ማግኘት የምችልባቸው አጋጣሚዎች ጥሩም ይሁኑ መጥፎ ባገኘሁት አጋጣሚ እጠቀማቸው ነበር። ባየሁ ቁጥር ላንተ ያለኝ ስሜት ከቀን ወደ ቀን ይበልጥ እየጨመረ መጣ። ከዛ በበለጠ አንተን ማየትና ካንተ አጠገብ መሆን ፈለኩ። የተለያየ ሀሳብ ማምጣት ጀመርኩኝና በመጨረሻም በአንድ ሀሳብ ተስማማሁ። እና ምን ነበር ውሳኔሽ ርብቃ? እናንተ ቤት የነበረችው ሰራተኛ አንተ ከምትከፍላት ብር እጥፍ አስደርጌ ወደኛ ቤት አስገባሁት። ደላላው አናገርኩትኝና ወደ እናንተ ቤት እንድገባ አደረኩኝ። ከዛ በቃ አትጨርሺው ርብቃ። ከዛ ስላፈቀርሽኝ እኔ ሰራተኛው ነሽ። ከዛ በላይ መቋቋም አልችልም ነበር አቤል። አንተ ሳታውቅ በጣም ብዙ ህመሞችን አስተናግጃለሁ። ስለዛ አጠገብ ሆኜ መጎዳት መረጥኩ። ርብቃ ለኔ እኮ ሁሉ ነገር አይገባኝም ነበር። አረባም ለካ እንደዛ ሰጮብሽ አንድ ቀን እንኳን ልሂድ ሳትኝ እንዴት አልረዳም? ይሄን ሁሉ ነገር የተሸከመው አይነትሽን እንኳን ማንበብ ያቅት? እንደሱ አትበል አቤል። ደግሞም አንድ ሰው የማንበብ ፍላጎት ከሌለው እኮ አንብቦ መረዳት አይችልም። ድንገት ቢያነበው እንኳን በተሳሳተ መንገድ ነው ሊረዳው የሚችለው። ርብቃ በጣም ነው ማፈቅርሽ። ለካ አጠገቤ ያለውን ማየት ሳልችል ሩቅ ባለውና የኔ በማይሆነው ነገር ስታገል ራሴን ሳደክም ጊዜን ስጨርስና ማንነቴን ሳሳንስ ነበር። በቃ አቤል ደግሞ የኛ ታሪክ ተጀመረ እንጂ አላለቀ። አለቀ እንጂ ምን ሆነሽ ነው? ገና ነው እኮ ነው የጀመረው። አለቀልኩ እኮ ማሚቴ ውስጥ አሁን እንደጀመረ ከታሪኩ ከደቂቃው አትረጅ። አየሁት እኮ ግን አየህ ሪሞቱ በኔ እጅ ላይ ስለሆነ ሳይጀምሩት በፊት ታሪካቸው እንዲያልቅ አድርገዋለሁ እኮ። ሪሞቱ አንቺ እጅ ላይ ስለሆነ ነው እንጂ የነሱ ታሪክ ገና እየጀመረ። አራቴ ማሚቴ ነግሬ ነበርኩ። ምንም ነገር መጀመርም መጨረስም ይችላልበታል። እና ታዲያ ከነሱ ፎቶ ጋር ምን አገናኘ? ምንም አያገናኘው። ታዲያ ለምን አወረድሽው? ትሰማኛለህ? ቦታው እዚህ ጋር ሳይሆን እዚህ ጋር ስለሆነ እንግዲህ ቦታውን የምታውቂው አንቺ ነሽ። አየህ ጎበስ፣ እንደዚህ ነው የሚባለው። እሺ እንደሱ እንድትይኝ ሳይሆን አንቺ ስለገዛሽው ቦታውን አንቺ ታውቂያለሽ ብዬ። ግን ቆይ እዛ ጋር የማይገባው ከሆነ መጀመሪያ ለምን ቦታው ሰጠሽ? የሚገባው መስሎኝ ነበር። ስለዚህ ሳታስተዊ አንድን ነገር ቦታው ይሄ ነው ብለሽ አትወስኝ። መጀመሪያ ከሰጠሽው ቦታ አንስተሽ እዚህ ጋር ስታስቀምጪው ሊሰበር ይችላል። አቶ ዩኤል ዛሬ ገና ቅኔ ዘረፍክ። ደናድሽ የሚስ ከመቼውም በላይ ደህና አይደለም። እሺ አቤል፣ እኔም እንደዛው። እና ዛሬ እንሄዳለን? አዎ አቤል፣ ዛሬማ እንሂድ። ያው እዛም ጥሩ ነገር የለም እና እንሂድ ወይስ እዚህ ነው? አይ ለምን አቤል፣ ነገሮችን እኮ ከመሸሽ ይልቅ ፊት ለፊት ስንጋፈጣቸው ነው መፍትሄ የምናገኘው። የኔ አስተዋይ ኩንሽ ባንተ ወጥቼ እኮ ነው። የማታውን እዚሁ ጨርሽልኝና እንሂዳ። ጨርሼልሃለሁ እኮ አቤል። እንዴ መቼ ጨረሽልኝ? የቀረ ምን አለ? ስለ ፎቶሞች ነገርሽኝ ርብቃ።
ያን ፎቶ የተነሳ ነው አቤል። ርብቃ አመመሽ እንዴ? እባክሽ አታስጨንቂኝ፣ ክፈችው ወይ ካልሆነ ልግባ እንዴ? አቤል ደህና ነኝ፣ ትንሽ ጠብቀኝ። እሺ በቃ አሁን ተሻለሽ ርብቃ? ምን ነው ማታ ምግብ አልተመቸሽ ነበር እንዴ? እኔ እንጃ አቤል፣ ሰሞኑን ግን ልክ አልመሰለኝም። ጨጓራዬ ነው የሚሆነው። እኔ እኮ መጀመሪያም ቼክ አድርጊ ብዬሽ ነበር። በቃ እሺ፣ ከርች ጋር እሄዳለሁ። እንዴ እኔ ያለው? አይ አቤል፣ በዛውም አግኝቻት በደንብ አመሰግናታለሁ። አንቺ ካልሽ እሺ በቃ። አቤል፣ ትዕዛዜን ስለምታከብር ማለት እወድሃለሁ። እኔም እንድታዘዝሽ ስለፈቀድሽልኝ በጣም አመሰግናለሁ። በቃ እሺ አቤል፣ እንነሳ። እሺ በጊዜ እንሂድ። እሺ ግን ደስ ብሎሻል አይደል? በጣም አቤል። አሁን አረጋገጥኩ። አዙ ልወጣ ነው። አይ ነይ እንጂ ወሬ ነው የምትይው? ኧረ ቦስ ምን እሺ የጨረስክ መስሎኝ እኮ ነው። ለሌላ ጊዜም ቢሆን ሂጂ ካላልኩሽ አልጨረስኩም ማለት ነው። እሺ አይሽ አሁን ልወጣ ስለሆነ ቤት ውስጥ የሚደረጉትን ነገሮች እንዳለ ተከታተልሽ እንድትነግሪኝ እፈልጋለሁ። ማንም የለም እኮ። እሺ ማንን ልከታተል? ጥላሽን ልበልሽ? ነፈዝ ሴትዮ እና አቤል እየመጡ ነው ደውሎልኝ ነበር። አይ ቢስ ደሞ አፍጭባቸው ከዛ እዩ ብሎኝ ነው ባያቸው። እሺ ቦስ ግን እንደዛ ከሆነ አይባልም። ይኸውልሽ አንድ ነገር ላግኝና ምን ግቢ እንጂ ምን እሺ ነው ሂጂ ሳልልሽ አትሂጂ አልከኝ እኮ። የሚገባሽ ቢሆንማ ሳልነግርሽ ፊቴን አይተሽ ትረጂ ነበር። አይ በቃ እኔ እቀነጠሳለሁ። ሄሎ አክስቴ፣ ደረሳችሁ እንዴ? ገና በቃ እሺ፣ እኔ እየወጣሁ ስለሆነ እዛው የተለመደ ቦታ ጠብቃችኋል። እሺ አዙ አዙ፣ አቤት። ነይ ቦርሳ አስገቢ። አይ ጭራሽ ሰላምታም የለም። ጎሽ ስለደከመን እኮ ነው። ማሚ እንዴት ነሽ ማሚ? ይመስገን ደህና ነኝ። እንደሱ ይሻላል። እንዴት? እኔ የምለው የሆነ ነገር በተናገርኩኝ ቁጥር ቦርሳህን እያያዝክ ልትወጣ ነው? ስለተናገርሽኝ ሳይሆን መጀመሪያም ስላሰብኩበት ነው። ጎበዝ አሳቢ ነህ እባክህ። እና ለሚስቴ ካላሰብኩ ለማን ላስብ ብለሽ ነው? ጥሩ ማሚ ቆይ ፎቶስ? የምን ፎቶ? ምንድን ነው ሩካ? ተመልከት እስቲ አቤል። ማሚ አንቺ ነሽ? ምን? የኔንና የሩቃን ፎቶ ያነሳሽው አንቺ ነሽ? አዎ። እሺ ለምን? አላስፈለገኝማ። እንዴ አንቺ ስለፈለግሽ ነው እንደሚሰቀለው? አዎና መስቀል ፈለኩ ሰቀልኩት። ማውረድ ደግሞ ፈለኩኝ አውረድኩት። ማሚ እባክሽ አሁን የት እንዳለ ብቻ ንገሪኝ። ምን ልታደርገው? እሺ አሁን ስጭኝና እነግርሻለሁ። የለም አታገኙት። ማሚ እባክሽን እንዲማ ባዶአችን ለማስቀረት አትሞክሪ። ደግሞስ ቆይ ለምንድን ነው በማናውቀው ነገር እንደዚህ የምትቀጭን? እባክሽን ወደዛ አንቺ ነው ያወራሽ የለም። በቃ ርብቃ አንቺ ውስጥ ጠብቂ። ማሚ ከዚህ በላይ ልጅቷ ለማሳዘን ባትሞክሪ በጣም ጥሩ ነው። ትሰማኛለህ? ምንም ነገር እሷን ለማሳዘን ብዬ የማደርገው ነገር የለም። እና ታዲያ ተያታ ማሚ ለምን እንደድሮ አትሆኝም? ጭራሽ ተፋቱ ስል አንተ ቀለበት አረክላትና አሸሸ ገዳሜ ትልልኛለህ አይደል? ይኸውልሽ ወይዘሮ አልማዝ ከዚህ በኋላ በእኔና በሚስቴ መሃል ጣልቃ እንዳትገቢ። ወይዘሮ አልማዝ አልከኝ?
ያለ እናት ደረቅ ጡቴን አጥብቼ ያሳደግኩ ለዚህ ነው። ይኸውልሽ በጣም ታገዝኩሽ። የድሮ ቦታሽን ላለመንጠቅ ታገልኩ። አሁንስ በቃሽ። ህይወቴን ልኑርበት። ገደብሽን ወቂ። ይበለኝ። ለሚስትህም ደግሞ እናቴ አይደለችም ድሮ ሞግዚቴ ነበረች፣ አንቺም ደግሞ ማዘዝ ትችያለሽ በላታ። አቤል ቆይ ምንድነው ያደረከው? ምንድነው ያደረኩት? አቤል ቆየህ እኮ። ምነው ተናደድክ እንዴ? ርብቃ ትልቅ ስህተት ሰራው። ምን አደረግክ አቤል? ማሚቴን ተናገርኳት። እንዴ ምን ብለህ? ተዩ አታስታውሽኝ ርብቃ። በቃ እሺ አቤል ተረጋጋ። ደግሞ እኔ ነኝ ጥፋተኛ፣ ማሳየት አልነበረብኝ። ፎቶ እኮ አይደለም ሌላ ጉዳይ ነው። እሺ ምንድነው ንገረኝ። አይ ተይው ይቅር። እሺ በቃ ልብስ ቀይር። እሺ አንቺ ግን አክም ቤት አለብሽ። በቃ እሺ ለርች ደውልላት። ወይ ሙሽሪት እንዴት ነሽ ርች? ደህና ነኝ። ደህና ነሽ? ጠፋንብሻ? በጣም እንጂ ግን ያው እረዳችኋለሁ። እንዴት? ያው አዲስ ፍቅር ላይ አይደላችሁ? እሱስ ልክ ነሽ። እና መጣችሁ እንዴ? አዎ መተናል። ያው አሪፍ ጊዜ እንደነበር አልጠራጠርም። በጣም አሪፍ ነበር ርች። እሺ እኔ የምልሽ ርች ፈልጌሽ ነበር። ምን ነው ምን ሆንሽ? ትንሽ እያመመኝ ስለሆነ መታየት ፈለኩ። እና አቤል የለም እንዴ? አለ ግን መሄድ የፈለኩት ካንቺ ጋር ነው። በቃ እሺ መጣ። እሺ በቃ ርች። እሺ አለችሽ? አዎ ትመጣለች። እሺ በቃ እኔ ሻወር ወስጄ ልተኛ። በቃ እሺ ረፍት አድርግ። እሺ መጣሽ የኔ ቤት? እንዴት ነሽ? ደህና ነሽ? አለሁ። እንዴት ናችሁ? ደህና ነን። እንዴ ምንሽ ነው ያመመሽ? እርግዝናው ሳይሆን አይቀርም ርች። ውስጤ ምንም ሰላም እየተሰማኝ አይደለም። ባረገው ርብቂ ነው እንጂ ርች ደግሞ እየጎረመሰ ነው። አትይው? በቃ እንደውም ዛሬ እናየዋለን እኮ። እኔም እኮ ለዛ ነው የጠራሁሽ። እና ለአባትየው አልነገርሽም? አይ ርች አልነግረውም። እንዴ ለምን? አሁን እኮ ብትነግሩኝ በጣም ነው ደስ የሚለው። አይ ርች አሁን ጥሩ ሁኔታ ላይ አይደለም። በዚህ ስሜት ደግሞ ይሄን የምስራች መናገር አልፈልግም። ካልሽ እሺ። የት ሄዶ ነው ግን? ስለደከመው ተኛ። እና ተነሽ አሁን እንሂዳ። አዎ ግን ልብስ ልቀይር። ማን ነው? ብሩኬ ነው። በቃ አንሽለትና የምስራቹን ንገሪው። ነግሬዋለሁ እኮ። እሺ አንሽለታ። እሺ ሄሎ ብሩኬ፣ እንዴት ነህልኝ? ፎቶዎቹ ደረሱ እንዴ? በጣም አመሰግናለሁ የኔ መከታ። እና ምን አዲስ ነገር አለ? አንተ ጋርም አዲስ ነገር አለ ማለት ነው? ምንድን ነው? እኔ አላምንም። የምርህ ነው ብሩኬ? ቆይ መቼ ነው የመጣው? እና አሁን አጠገብህ አለ? በቃ እሺ ብሩኬ ነገ እመጣለሁ። እሺ ወንድሜ እልልሃለሁ። አንቺ ርብቂ አባቢ መጣ እንዴ? አዎ መጥቷል። ግን ርቺ ምንድን ነው የምለው? ምን ስላቤላ? አዎ አግብቻለሁ በይው። አስተዋውቂኝ ካለች ደግሞ ያው በደስታ አስተዋውቂያቸው። ተመስገን። ሂጂ ቀይሪ በቃ። መጣሽ እንዴ ነው? አዎ አቤል ልወጣ ነበር። የት የኔ ወድ? ሐኪም ቤት። እንዴ እና ብቻሽን? አይ ርች መታለች። ይሄ ምርሽ ነው? መቼ? ትንሽ ቆየች። እንዳትቆይ እሺ። ደግሞ ትናፍቂኛለሽ። እኔም ስለምትናፍቀኝ አልቆይም። እሺ ግን በደንብ ቼክ አድርገሽ ነሽ። እሺ ይባል። ደግሞ አቤል ሳልነግርህ። ምን ነው የተፈጠረ ነገር አለ? አባዬ እኮ መጥቷል። በእውነት? መቼ? ትላንትና። ማን ነገረሽ? ሪች? አይ ቅድም ወንድሜ ደውሎ ነበር። እና መቼ እንሂድ? አቤል አብረኸኝ ትሄዳለህ እንዴ? ግዴታዬ እኮ ነው። እወድሃለሁ። እሺ አቤል። እሺ እንሂድ። እኔም እወድሻለሁ። በቃ አታስጠብቂያት ሂጂ። እሺ ቆየሁብሽ እንዴ ርች? ኧረ አልቆየሽም። ያው ለማየት ስለጓጓሁ የቆየሽ መስሎኝ ነው። እኔም በጣም ጓጉቻለሁ ርች። እንዴ የጠፋ ስም እያ ሰላም ነው? እንዴት ነህ?
እዩ እንዴት ነህ? ደህና ነኝ። እንዴት ናችሁ? ጠፋችሁ እኮ። እኔንም እያካተትከኝ እንደሆነ እዩ። አይ እንደ እውነቱ አንቺን አላልኩም። ሀቀኛ እኮ ነህ። አውቃለሁ። እንዴ ርብቃ ቀለበት አሰረልሽ እንዴ? አዎ እዩ። በለው ያበደ ጊዜ ነበረ። አዎ እዩ በጣም ቆንጆ ቀን ነበር። ይመቻችሁ። ለማንኛውም ለአንቺ ደስ ብሎኛል። እሺ አመሰግናለሁ። በቃ እንሂድ። አዎ በቃ እንውጣ። ወዴት ነው የምትሄዱት ደግሞ? ጓደኛሽን ታማ እኮ ሐኪም ቤት ልጠይቃት ልንሄድ ነው። እና እኔ ስመጣ ጠብቃችሁ ነው የምትሄዱት? አይ አንቆይም። ርብቃ ግን ስመጪ እፈልግሻለሁ። እሺ እርችን አይነት ምን ትመስላለች በእናታችሁ ድንቢጥ። በአንቺ ቤት አሁን ይል መሸወድሽ ነው። ጓደኛችን ታማ እንኳን ይችን የዝንብ እግር ቆጥረን እናውቃለን። እዩ በቃ እኔ እዚህ ቁምጥ ብዬ አንተ እየሄድክ በትፍታታላ እንዴ ማን ተኮራመታለህ? እና እሺ ምን ላይ አንተስ እንደ ሰው አታገባ? አይ ብኮራመት ይሻለኛል ከሱስ። እና ታዲያ አትነጫነጫ? ኧረ ዝም ብላለሁ። ማሚቴስ? እኔ እንጃ ስታዳረቀኝ ነው ያለችው ዛሬ። ወጣ ነው እንዴ? ይሆናል ፀጉር ምናምን ልገዛ ወጣ ነው። ደሞ የምን ፀጉር ነው? ቁርጡ ስለወደድኩት እኔም መቆረጥ ፈልጌ ቦታውን ለማወቅ ስለፈለግኩ። እና ታዲያ አንተም ግዛው። አይ እኔ በተፈጥሮ ማመሰው። እሺ እኔም ማለት አቤል። አቤት። የሆነ ጊዜ ላይ ስለ ወረቀቱ አውርተኝ ነበር። አዎ ምን ነው? አይ ምንም ዝም ብዬ። እና ዛሬ እንዲጠየቀኝ ባክ። አይ እንዴት ሆነል ጨረስኩ ወይ ለማለት ነው። አይ ገና መስጀመርኩት። አይ ለነገሩ ተውቀስ ብሎ ይደርሳል። ምን ነው ያኔ ችላት በል ምናምን ስትለኝ ነበር። አይ አሁን ሳስበው ወረቀቱ እጅ ላይ ከሆነ በፈለከው ጊዜ ፈለከው ማድረግ ይችላል። እሱ ሰው አሁን ግን ግዴታ መጨረስ አለብኝ። ለምን? ምን ተፈጠረ? ማሚቲ በዚህ ጸባይ የምትቀጥል ከሆነ ምንም የሚፈጠረው እኮ አይታወቅም። ምን እያልክ ነው አቤል? መቼም ማሚቲ ተወስድብኛለች ምናምን እያልክ አይደለም? እኔ እንደዛ አላልኩም፣ ግን ሊሆን ይችላል። አንተ እንዴት እንደዚህ ትላለህ? እሷን አንተ ምን ያህል እንደምታስብልኝ እያወቅ እና እንዴት ባንዴ ተቀየረችብኝ? መቼም ርብቃ ልትነጥቀኝ ከሞከረች ይሄ አንድ ተራ ወረቀት አትወስድም ማለት ከባድ ነው። አቤል የምትለው ነገር ይታወቃል። አዎ ተው በቃ ተው። እንዴ ርብቃንስ እንድትወዳት ያደረገችው እሷ አይደለች እንዴ? አሁን ተዋት ከምትለኝ እንደሱ ባታረግ ይሻለኝ ነበር። በቃ ተረጋጋ። ምንም አይነት ውሳኔ ለመወሰን እንዳይቸኩል። አልቸኩልም። እሺ ግን እኮ እየመከርከኝ ነው። ምን ታረጋዋለህ? ያው ከሰው ጋር ለመኖር ልታገል ብዬ እኮ ነው። አይ አሪፍ ለውጥ ነው። አዎ እስቲ ደግሞ እንደዛ ልሞክር። እና ርብቃ ወጡ እንዴ? አዎ ወጥቷል። እንኳን ሄዱ። ሰሞኑ ጥሩ አልነበረችም። ማናት? ርብቃ ነች። አልነገርም እንዴ? ታማኩ ልታየው ሄደች። እንደዛ ነው እንጂ አረረች። ታይ በእግዚአብሔር እንዴ ርብቃ። እሺ እንጂ ምን ችግር አለው ርብቃ? እንዴ አንቺ እኮ ነሽ እናቱ የምትመስዪው ልጅ። እና እኔ አይደለሁ እናቱ? ማለቴ ሁለተኛ እናቱ። አረ ችግር የለውም። ከፈለግሽም አንደኛ ትሆኛለሽ። ደስ ይለኛል። ግን በስም ብቻ ሳይሆን እናትነቱ እያንዳንዱ ኃላፊነት ትወጫለሽ። እሺ ግን ምን ናቸው ኃላፊነቶቹ? ምግብ መስራት፣ ልብሳቸውን ማጠብ። ከዛ ልጆች ደግሞ አብዛኛው ጊዜ ቀን ላይ ነው የሚተኙት። ማታ አንቺ አቅፈሽው ታድሪያለሽ። ሌላ ደግሞ አረ በቃሽ ርብቃ። ምን ነው ፈራሽ እንዴ? ሲደርስ ትነግሪኛለሽ። አሁንማ እረሳዋለሁ። ፈርተሻል ማለት ነው? ሁሉንም አደርጋለሁ። ንገሪኝ በቃሽ። ፈሪ በቃሽ ነው ትሆኛለሽ። መጣችሁ? አዎ አቤል መተናል። ምን አሉሽ? መጀመሪያም እኮ ነገር ነበር ጨጓራዬ ነው። አዎ ግን ቼክ ማድረግሽ ጥሩ ነው። እሱ ልክ ነህ። እና መድኃኒት ሰጡሽ? አይ እንዴ አይ ማለት ለምንድን ነው ያልሰጡሽ? ያው መድኃኒት መውሰድ እንደማልወድ ታውቂ የለ። እና መርምሮ ብቻ ነው ያላችሁ? አይ አዘውልኝ ነበር ግን አልገዛሁት። አይ ተይው እንደውም ይቅርብሽ። በምግብ እኮ መታከም ይቻላል። ኧረ አንቺ ግን ምን ሆነሽ ነው በእናትሽ?
እቤትሽ ዶክተር እያለ ሐኪም ቤት ምናምን እያልሽ ትሄጃለሽ? እዩ በቃ አታድክማት። እሺ ጠበቃዋ ነይም ውስጥ እንግባ። እኔ እንዴት ነው በቃ አንቺ ደግሞ ገና ሳመጭ ነው አልሄድም የምትይው? ተው እንጂ እዩ። ለምን አንደኛችን እዚህ ያቻለው? በጣም ደስ እያለኝ ነው። ታኖራታለህ ግን እዩ። እና እንደ ማንኛውም ሰው ትኑር እንጂ እኔ ምን አደርጋታለሁ? እንዴ ኃላፊነት እኮ መውሰድ አለብህ። ማዩ ነው ኃላፊነት የሚወስደው? አያ ካንተ ይበልጥ ረብቃ በደንብ ታገኛለች። ስንፍናን ያወቀችው ትንሽ እንግባ በቃ። እቺ ግን በጣም ጥሩ ነች። አዎ ደግሞ ከኔ ጋር ስትሆን ደስ ይላታል። ምን ነው አንተስ ደስ አይልም? ምን ለማለት ነው? አይ አትዋሽ፣ የሆነ ነገርማ አለ። ኧረ አንተ ምንም የለም። አይመስለኝም ካልክ ግን እሺ። ቢኖር ምን አስደበቀኝ? ጥሩ ልጅ ናት፣ ደስ ትላለች ምናምን፣ ግን ምንም የለም። እሺ በቃ ተው። ምን እረች? አቤል በዚህ ስሜት ሁሉም ነገር ቢያውቅ ምን ያህል ደስተኛ እንደሚሆን ግን አስበሽዋል? እኔም እኮ በጣም ነበር ደስ የሚለኝ። በቃ ንገረው። እረች ቅድም አውርቼሽ አንቺ ካልሽ ያው በቃ ስለማትመለሽ አውርቼ ባይሆን ግን ወረቀቱ በደንብ መደበቅ አለብኝ። አሁን ብቻ ሳትነግሪውማ እንዳው እሺ በቃ እኔ ልሂድ። እርቺ በሆነው ባልሆነው እየጠራን ከራተትኩሻ። እንደሱ አትበይሩክ። እሺ የኔ ውድ ግን ብድር ለመመለስ ያብቃል። ባይሆን እንደዛ በይ። በቃ እሺ ይቅርታ እያወራችሁ ነበር መሰለኝ። ኧረ ጨርሰናል። ሸኝቻት እመለሳለሁ። እሺ አቤል። አታድርም? አዎ ልሂድ አለችኝ። እሺ በቃ ስለመሸገን ብዙም እንዳትርቂ። አይ አርቅም። በቃ እስከምትመጪ ልተኛ። እሺ ተኛ። ትንሽ በቃ ነው። አንቺም ልትወጪ ነው? አዎ ሸኝቻት ልምጣ። አንቺ ነሽ የምትሸኛት? አዎ ምን ነው? አይ ያው ሴት ልትሸኝ እንዴ አንተ መሸኘት ፈልገህ ነው? አይ ግን ያው አሞሻል ብዬ ነው። ደሞም በንፋስ ከምትወጪ እኔ ልሸኛት። እና መጀመሪያ እንደዛ አትልም? ይሄው አሁን አልኩኝ እኮ ታዲያ። በቃ እሺ እኔ ዛሬ ልሸኛትና ቀጣይ ደግሞ አንተ ትሸኛታለህ። በቃ እንግዲህ እንደሙዳችሁ። ቻው በቃ እሺ። እሺ ነገም ከቺ በይሽ። ታዩ ሜርች ምንም አልያዝ ያለች ልጅ ስታስጠላ ሙጢ